ከአስመሳይ ጓደኛ ፈጣሪ ይጠብቃችሁ። ሀሜን በሉ ቤተሰብ። ጉድ ስሙ። ሜሪና ዳኒ ውሽምትና አብርሽን ይቅርታ ጠይቁ አሉ። ጉድ ስሙ። አያችሁ፣ ከሩታ ጋር ስለተጣሉ ሩታን ለማናደድ ምን አደረጉ? ውሽምትና አብርሽን ይቅርታ ጠይቁ አሉ። ጉድ ስሙ። ከእንደዚህ እስስት ሰዎች ፈጣሪ ይጠብቃችሁ። ሀሜን በሉ ቤተሰብ። ሩታ ባመነችው በገዛ እጇ መልሳ ነከሷት። አያችሁ፣ ባመነችው ሰዎች ማለት ነው። ልጅቷን ገደል ካስገባት በኋላ ምን አደረጉ? እንደ እስስት ተቀይሮ ሄዶ ውሽምትና አብርሽን ይቅርታ ጠይቁ። አብርሽና ሄርሜላ ፑ በሉ። የእነሱ ህይወት እንደሚበጣበጡ ጠብቁ። ሁለቱ እንደሚያጣሉ ፑ በሉ ጠብቁ። በቅርብ ማለት ነው። ሩታ ዳግም ወደ እኔ ህይወት እንዳትመጡ አለች። ሩታ እንዳታስገቢ ወደ ራስሽ ህይወት ማለት ራስሽን አስከብሬ። እነሱ ከመጡ በኋላ አንቺ ህይወትሽን እየበጠበጡ ማለት ነው። የአንቺ ህይወት እንደበጠበጡ የነሱ ህይወት ፈጣሪ በጠበጥባቸው። ዳኒና ሜሪ በተለይ ማለት ነው። ሜሪ የምትባይ አንቺ ሴትዮ አንቺ ሮቶ ሲጀመር አንቺ የሩታ ኤት አይደለሽም። እንዴት ነው ኤት ለሚዲያ ኤቷን አሳልፋ የምትሰጠው? እስኪ ሰምታችሁ ታውቃላችሁ? ሲጀመር ሩታ እውነቷን ተናገሪ፣ እውነትሽ ተናገሪ። ሜሪ ኤትሽ አይደለችም። ሲጀመር ዘመድም አይደለችም፣ ምንም አይደለችም ላንቺ ማለት ነው። ኤት ብትሆነ እንዴት ነው ኤቷን ለሚዲያ አሳልፋ የምትሰጧ? ኤት አለች እንዴ? የለችም። ሲጀመር ሜሪ የሩታ ኤት አይደለችም። እቺ እስስት ሴትዮ ማለት እቺ ሮቶ እንኳን ሩታ ወልዳ ታደርሳለች። እግዚአብሔርን እኔ አንዳንዴ ሲያስብ ማለት ነው ቤተሰብ ጉዱን እንገራችሁ። ሜሪ እንዴት እንደሚያደርጋት ሩታ ሳትሆን እኮ የአብርሽ ሚስት ሜሪ ናት የምትመስለኝ አንዳንዴ ሳስብ። ጌታን ነው የምላችሁ፣ ይቅር ይበለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እውነት ለመናገር በጣም ተናድጃለሁ። በዳኒ ቤት የተለቀቀ ቪዲዮ በጣም ነው የተናደርኩ። ሩታ ሰዎቹን ታምናለች። እነሱም በአመነችው ልኳ አያችሁ ህይወቷን በጠበጧት። ከሁሉም ሰው ጋር አጣሏት። የበለጠ ከአብርሽ ጋር አራራቋት። አብርሽ ደግሞ ሳይፈልግ ሳይወድ በእሊ ሂዶ ለውሽምት ቀለበት አደረጋት። አስባችኋ? ዳኒ እስኪ አንተ ወንድነ ቀለበት አድርገና አሳየኝ አለው። አብርሽ ሄዶ ምን አደረግ? ለውሽምት ተንበርክኮ ታገቢኛለሽ አላት። ቀለበት አደረገ። አስባችኋ? ልጁ ሳይፈልግ ማለት ነው። በእሊ ነው አብርሽ ያደረገ ማለት ነው። አሁን አብርሽና ሩታን ካለያዩ በኋላ ግዴታ ከደስታ ጋር መሆን አለብሽ። ለምንድን ነው የአብርሽን ቅጥ የምትከተይ? ለምንድን ነው ለልጁ ተስፋ የምትሰጪ? አንቺ ደስታ የአንቺ መቀለጃ ነው ወይ? የሆነ ቁርጥ ንገርን። ቁርጥን ካልነገርሽ ከአንቺ ህይወት እንወጣለን። አስባችሁ? እንደዚህ አስመሳይ ሰዎቹን ሰምታችሁ ታውቃላችሁ? ዳኒና ሜሪ አስመሳይ ናቸው የምላችሁ ለዛ ነው ቤተሰብ ማለት ነው። ሩታን ነከሷት እኮ ነከሷት። እነዚህ እስስት ማለት ነው። ወይ የራሳቸው ህይወት የላችሁም፣ ሁሌ በሰው ህይወት ገብታችሁ መበጥበጥ። ዳኒ ሲጀመር ሀ ብሎ ወደ ሩታ ህይወት ሲመጣ አልተመቸኙም። እኔ አስባችሁ እሱ ከመጣ በኋላ ነው የሩታ ህይወት እዚህ ደረጃ ላይ የደረሱ ማለት ነው። ሩታና አብርሽ በእርግጠኝነት ይታረቁ ነበር። ገባችሁ? ልጅቷ ያልሆነ ነገር ኢደሽ አድርግ አሏት። መከሯት። ልጅቷ ያልሆነ ገደል ውስጥ ካስገባት በኋላ ምን አደረጉ? ከደስታ ጋር ድጋሜ ለማጣላት ማለት ነው። አንተ ደስታ ለምንድነው ዝም የምትለው? ለምንድነው አትናገሯት? ለምንድነው ቁልፉን አሳልፈ እንዴ? ሩታ እኮ ቁሳቁስ አይደለችም፣ በቁሳቁስ አይደለችም የመጣች ሲጀመር ማለት ነው። በቁሳቁስ ቢሆን እኮ ሩታ ድሮ ነበር ከአብርሽ ህይወት የምትመጣ ማለት ብትወጣ ማለት ነው። ቁሳቁስ ብትፈልገው ድሮ ነበር ከአብርሽ ህይወት የምትወጣ ሩታ ማለት ነው። ሩታም ቁሳቁስ የምትገዛ ሴት አይደለችም። ቁሳቁስ የምትፈልግ ሴት አይደለችም። ለምን ቁልፉን አስረክባ ሰጣ ስላልክ ነው ዳኒ ማለት ነው። ሜሪና ዳኒ ማለት ነው። በዚህም ቀናችሁ። ጉድ እኮ ነው። የምን ቤት ነው ደግሞ? ቤቱን እኮ አላየንም እኮ የሰው ፎቶ የሰው ቤት ነው ሂዶ አስቀርጾ እኔ ሰርፕራይዝ አደረግኩሽ ሩታ እያለ ደስታ የሚባል ሰውዬ ማለት ነው። የምን ቤት ነው ደግሞ? ሩታ ደግሞ በቁሳቁስ የምትመጣ ሴት አይደለችው። ሩታ እኮ ሀ ብላችሁ ከአብርሽ ጋር ስትመጣ ሁላችሁም ታውቃላችሁ። ሩታ በቁሳቁስ የምትመጣ ሴት አይደለችም። ሩታ ቁሳቁስ አይገዛትም።
ታውቃላችሁ ሁላችሁም ማለት ነው። ሩታ ቁሳቁስ ሴት አይደለችም። ገባችሁ? ዳንና ሜሪ ተሳስታችኋል። አስተካከሉ ንግግራችሁ ማለት ነው። ስታስጠሉ አሁን መልሳችሁ ከአብርሽ ጋር ካላያችሁ የበለጠ ነገሮቹን ካበላሻችሁ በኋላ መልሳችሁ አንቺ ለምንድነው አብርሽ የምትከተይ? ለምንድነው በአንቺ ምክንያት እኛ የምንሰደበው? ለምንድነው የምታዋረጅን? እንደዚህ ነሽ እንዴ? ሩታ ሂዱልኝ፣ ሂዱና ታጣሉልኝ አላለችም እኮ። ልጅቷን ጎትታችሁ ያለውን ቦታ ወስዳችሁ ልጅቷን ያሰደባችሁ እናንተ ተዋረኔ ትላላችሁ መታችሁ ማለት ነው። ኢሲስቶች ማለት ነው። ሁለቱ ኢሲስት ናችሁ። እውነት የራሳችሁ ህይወት ስትኖሩ አላየንም። እውነት ለመናገር በተለይ ዳኒ የሚባል ሰውዬ አንተ ሴጣን የሴጣን ቆራጭ ነህ ወይ? ራሴ ህይወት የለም ወይም ከጽጌ ጋር አልቀጠልክም። ጽጌ ተገላገለችው ከአንተ ህይወት መውጣቷ። የምሬ ነው የምላችሁ። ቲክቶክ ላይ ቁጭ ብሎ አንድ አበባ መለመን ነው መጣ። በዩቱብ ደግሞ ስትመጣ በሰው ህይወት ገብታ ሰው መበጥበጥ። እንግዲህ በሩታ ሸቀልከ አሁን መጨረሻ ላይ በቃ ነገሮቹ ሳይስተካከልለት ሲቀራ ከሩታ ጋር መጣችሁ ትጣላላችሁ። ነገሮቹን ካበላሻችኋት በኋላ ማለት ነው። ልጅቷን ህይወቷን ከበጠበጣችሁ ከሁሉም ጋር ካጣላችኋት በኋላ በዚህ ልክ ስትቀየሩ እንደ እሲስ ስትቀየሩ አይደብርም? የምር ዳኒና ሜሪ ተካበሩ እሺ። እንዴ ሩታ ጀግና ናት። ገና ሚዲያውም ትመራለች ወደፊትም ዛሬም ማለት ነው። ምንም አታመጡም። ትችላለች ሩታ ማለት ነው። ትችላለች። መቼም ከሴት ጎን እኔ የምሆነው ማለት ነው። የተጎዳች ሴት ጎን ነው የምሆነው እንጂ ለወንድ ልጅ መቼም አላሽቃብጥም። መቼም ለዝሙት ወንድ መቼም አላሽቃብጥም። የምሬ ነው የምላችሁ። የፍቅር ጀማላችሁ ለምን የዝሙት ጀማል አላችሁም? ይሻል ነበረ። የምሬ ነው የምላችሁ። አረ በጣም ነው የምታሳፍሩ ጌታ፣ በጣም ማለት ነው። ሩታ እኮ ብዙ የሆነች ሴት ናት እኮ፣ ብዙ የተጎዳች ሴት ናት። ገባችሁ? አሁን ሁሉም እሷ ላይ ተገልብጦ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ ብትሉም እሷ አሰማም። ጢጣ ነው በቃ፣ ውሷ ጢጥ ነው። የምትሰበር ሴት አይደለች። ብትሰበር እኮ ድሮ ነበረች ሩታ ማለት ነው። እኔ እንጃ በሷ ዙሪያ ላይ ያሉ ሰዎች አስመሳይ ናቸው። እሷ ግን ለእናንተ ጥሩ ናት። እናንተ እንደ የሆነ ነገር ሆናችሁ ስትቀየሩ፣ እንደዚህ ስትቀየሩ አይደብርም? በተለይ ዳኒ የሚባል ሰውዬ አንተ እንጃ የስራክን ይስጥክ። የበለጠ ልጆቹን ካጣላ በኋላ አሁን መልሳ ከደስታ ጋር ለማጣላት የምትጠሩ ጥረት ግራ ስገባት። ሩታ እኮ ምንድን ነው የምታደርጉ እኮ ነው ያልገባኝ ማልቻት እኮ። እኔ እንጃ ሩታ በዚህ ሰዓት ከማን ጋር ባትሆኝ ይሻልሻል። እግዚአብሔርን አርፈሽ ሰላማዊ ህይወት መኖር ይሻልሻል። ከነዚህ ቡጥቡጥ ወጣሽ ማለት ነው። እነዚህ የተጨማለቁ ይጨማለቁ። ህይወትሽን አታስገቢ ማንኛውን ሰው ማለት ነው። ደስታን ብትሆኝ አስወጪ፣ ምንም አይጠቅምሽም። ወንድ ቢሆን እኮ ትላንትና እነሱን ተጋፍቶ ያወርልሽ ነበረ። ደስታው እንኳን ፈራቸው እኮ እነሱ ፈራ። አስባችሁ አንተ ለምንድነው የማትናገሩ? ለምን ዝም ትላለህ? እያሉ ነበር። ዳኒ የገፋፋን ነበረ። እነሱ እዚህ ጋር ከሩታ ጋር እየተጣሉ እዛ ጋር ደግሞ ተደርቦ ደስታ ደግሞ ከሩታ ጋር ለማጣላት ማለት ነው። ሶስቱም ሩታ ለብቻ ማለት ነው። አስባችሁ ይደብራል። በዚህ ልክ ማለት ነው። ዳኒ የሚባል ሰውዬ አንተ ጅላጅል ተጠንቀቃሽ። አበዛ በጣም። በተለይ አንተ ከመጣ በኋላ ነው ሩታ እዚህ ደረጃ ላይ የደረሰችው ማለት ነው። አሳዘነችኝ። እንደ ሴት ያሳዝናል። ለምን በዚህ ልክ ምን አደረገችው? ሁላችሁ መታችሁ ሩታ እንደዚህ ነሽ፣ ሴትነሽ፣ ዝቅ አደረሽ፣ እንደዚህ አደረሽ። እንዴ እናንተ ናችሁ በሷ ህይወት ጥልቅ ብላችሁ መታችሁ ልጅቷን ህይወቷን የበጠበጣችሁ። አሁን መልሳችሁ ሩታን ስትወቅሱ አይደብራችሁ? ምድር አሽቃባጩላ ማለት ነው። ጉድ ስሙ ዛሬ ሄርሜላና አብርሽን ጉድ ስሙ። እነሱም መጨረሻ ይሄ ነው። የሩታና የአብሬ ህይወት ከበጠበጣችሁ በኋላ አሁን መልሳችሁ ወደ ውሽምት ሄዳችሁ ይቅርታ ትጠይቃላችሁ። መሞት ይሻላል ከእናንተ አስመሳይ